ጤናይስጥልኝ ይህ በምድር ኃይል ፎሬን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የሞርስ ሐሳብ የተሰኘው መሰናዷችን ነው። እነሆ የዛሬው ጀመረ እና ዘር ከረጢት ውስጥ መግባትም አይዋጣም፣ ከባለስልጣን ጋር ፎቶግራፍ መነሳትም አይዋጣም። ጠቅላይ ሚኒስትር ዶክተር አብይን ማንቆለጳጳሱም ከሳቸው ጋር ፎቶግራፍ ተነስቻለሁ አንቱ ማለት እንደው ይከብደኛል አንተ ነው የምለው የፈለገ ነገር ይባል እሳቸውም አያስጥሉም። እናንተም ፎቶግራፍ የምትነሱ ባለስልጣናትም አልነሳም ማለቱ ይከብዳል መቼም። እና ስትነሱ በጆሮአቸው እንነሳ ፎቶግራፍ ያላሏችሁ ሰዎች አንድ ነገር ሾክ በሏቸው፣ ለመጥፎ ነገር እንዳትጠቀምበት በሉት። ፌስቡክ ላይ ያለውን አርበኛ አንቀሳቀሽ ጩኸትና ሙቀት ፈጥራለሁ አይነት ስሜት ከሆነ ትጎጅበታለሽ እንጂ አትጠቀሚበት። ጠቅላይ ሚኒስትሩ አብይ እኔ አንቱ ስላቸው ያራኳቸው ነው የሚመስለኝ። እኔ አንተ ስለው ነው አንተም አልሽው አንቱም አልሻቸው እሳቸው በሚመሩት መንግስት ግን ከተለያዩ የመንግስት ባለስልጣናት ጋር ፎቶግራፍ እየተነሳችሁ ገሌና አቀዋለሁ ምትሉ በደዛ ብላችሁ ፎቶግራፍ እያሳያችሁ ደግሞ ሙስና ውስጥ የምትገቡ ሌብነት ውስጥ የምትገቡ ሰዎች አያዋጣችሁ፣ እረፉ። አንዳንድ የሚያጠፉ አባላት አሉ አይደለም? በዛ ሂሳብ ሁሉም በአንድ አይን እንዲታይ የማድረግ በጅምላ የማድረጉን አጋጣሚ ልትጠቀምበት ሞክራለች። ምክንያቱም መልስ የሰጡ እየመሰሉ እሷ ላለችው ነገር ድርጊቷን ከተጠርጣሪነቱን ውሳኔ ሰጥተው ማስረጃ ግራቀኝ ሳያዩ የወሰኑባት፣ ግራቀኝ ሳይታይ ፖሊስም ከመነሻ ምንድነው ለክስ ምርመራ አቃቤ ሕግ ለክስ አመሳረት ምንድነው እጅ ላይ ያለው ማስረጃ ባልተባለበት ሁኔታ ያኛው ወገን ደግሞ ሲወስን እያየ መርማሪው አልፎ ወይም ጉዳዩን ከያዘው መምሪያ አልፎ እንደ ተቋም የተቋሙን ስም ለማጥለሸት ሙከራ እየተደረገ ስለሆነ ይሄ ተቋም ደግሞ ባለፉት አመታት ከፍተኛ አመራሮች፣ መካከለኛ አመራሮች እንደየ ፕሮቶኮል እንደየ ኃላፊነታቸው ምን ያህል ለሪፎርሙ ዋጋ ሲከፍሉ እንደነበረ መታዘብ ለሚችል ሰው ህዝቡ በተሳሳተ መንገድ ይፈርድልኛል አይነት ነገር ፍትህ ይዛባል። ፍትህ ሲዛባ ደግሞ ባንቺ ላይ ብቻ ሳይሆን ሌሎቹም ባንቺ አይነት መንገድ ላይ ከሄድባቸውና ለሌሎቹም ጦስ ነው የሚሆነው። ከምንም በላይ ደግሞ አሁንም አገር ውስጥ እንዳለሽ እንኳን ብታስመስይም አንዳንድ ምልክቶች ቀደም ሲልም እንደነገርኩሽ ከዛ ልጅ ጋራ ባወራሽበት ጊዜ የነበረው የፊትሽ ገጽታና ምትለጥፊያቸው ፖስት የምታረጊያቸው ምስሎች ግን ልዩነት አላቸው። ስለዚህ አገር ውስጥ አይደለሽም ማለት ነው። አገር ውስጥ ብትሆኚ ኖሮ ፖሊስ ፈልጋታለሁ የሚልም ማስታወቂያም አያወጣም ነበር። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። በዛሬው የሞርስ ሐሳብ የምናነሳው ሰሞነኛ የሆነውን የበረከት ወርቁ አደራን እና ከእርሷ ጋር መጠርጠር ጋር በተያያዘ የፖሊስን ጉዳይ ይሆናል። በዋናነትም በዙም የሚደረግ ዲጂታላይዝድ የሆነ ፍትህ መሻት ተጀመረ ወይ ብለን እንጠይቅና ከከፍተኛ የመንግስት ባለስልጣናትን ስም ማንሳት ከተጠርጣሪነት የሚያስጥል ነው ወይ ብሎ ማሰብ እና ራስን መጠየቅ በራሱ የምርመራ መዝገብ የውስጥ ገጾች ብዛት ቢጨምር እንጂ የሚያድን አለመሆኑን ወደፊትም ሆን ብለው አቅደውም ይሁን በድንገት ወደ ወንጀል አድራጎት የሚገቡ ግለሰቦች እንዲያውቁት የሚጠቅማቸውን ጠቁመን እናልፋለን። በቅድሚያ ግን በእጃችን የሚገኙ አጫጭር መረጃዎችን እናካፍላችሁ።
ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በሳዑዲ አረቢያ የሞት ፍርድ ተፈርዶባቸው በአስጨናቂ ሁኔታ ውስጥ የሚገኙ ወገኖችን በማስመልከት ለኢትዮጵያና ለሳዑዲ መንግስታት፣ ለዓለም አቀፍ የሰብአዊ መብት ተሟጋቾች ተቋማት እና ለመላው የኢትዮጵያ ሕዝብ አባታዊ መልእክት አስተላልፈዋል። ኢትዮጵያውያን ልጆቻችን የተሻለ ኑሮ እናገኛለን ብለው በተሰደዱ በዚያው ሀገር ህይወታቸው በጅምላ ሊቀጠፍ እንደሆነ መረጃውን ከልዩ ልዩ መገናኛ ብዙሃን የተገነዘብን በመሆኑ የዲፕሎማሲ ግንኙነት ጠቀሜታው የሰው ልጆችን ህይወት ለመጠበቅ ነውና የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ ከሳዑዲ ባለስልጣናት ጋር በመነጋገር በግፍ የተፈረደባቸው ልጆቻችን የሞት ፍርዱ እንዲነሳላቸውና ወደ ሀገራቸው የሚመለሱበት መንገድ ይመቻች ዘንድ የተጀመሩ ስራዎች ላይ ልዩ ትኩረት እንዲሰጥባቸው ወገኖቻችንም በቋንቋ እጥረትና በህግ አማካሪ እጦት ለሞት እንዳይዳረጉ ካደራ ጭምር እናሳስባለን ብለዋል። ሁለተኛው መረጃችን ህወሓት በጊዜያዊ አስተዳደሩ ሰራተኞች ላይ የእስርና አፈና ዘመቻ መጀመሩ ተሰምቷል። የህወሓት ቡድን በውስጡ ያለውን መከፋፈልና ሽኩቻ ለመሸፈን ሲል አሁን ላይ ወደ ለየለት የኃይል እርምጃ መሸጋገሩ ነው የተለያዩ መረጃዎች እያመለከቱ የሚገኙት። በዚህም ቡድኑ የጊዜያዊ አስተዳደሩ ፕሬዝዳንት ደጋፊ ናቸው ያላቸውን የመንግስት ሰራተኞችን በጅምላ ማሰር የጀመረ ሲሆን በትናንትናው ዕለት የፕሬዝዳንቱ ቢሮ የፕሬስ ሴክሬታሪያት ኃላፊ የሆኑት ዶክተር ገብሩ ካሳይን ከመኖሪያ ቤታቸው በታጣቂዎች አስገድደው ታፍነው ተወስደዋል። ቡድኑ ለሌሎች በርካታ የመንግስት ሰራተኞችና ግለሰቦች ላይ ተመሳሳይ የእስር ትዕዛዝ ማውጣቱ ተሰምቷል። እነማን ናቸው ለሚለው የስም ዝርዝራቸው ባይጠቀስም አንዳንድ መረጃዎች ራሳቸው ፕሬዝዳንት ታደሰ ወረደ ጠባቂዎቻቸው ተቀይረው የቁም እስር ላይ ናቸው የሚሉ አሉ። ይሄኛው የእሳቸው ጉዳይ ከሁነኛ ምንጭ አልተረጋገጠም። ግን የመንግስት ሰራተኞች የሆኑ በጊዜያዊ አስተዳደሩ ስር የነበሩ በተለይ ፕሬዝዳንት ታደሰ ወረደ ደጋፊ ናቸው ተብለው የተጠረጠሩት መታፈሳቸው ታፍነው መወሰዳቸው መቀጠሉ ግን የተረጋገጠ ጉዳይ። ሶስተኛው መረጃ የአሜሪካ ማዕከላዊ ስለላ ተቋም CIA የሱዳን ሉዓላዊ ሽግግር መንግስት በኢትዮጵያና ኤሚሬትስ ላይ የቀረበውን ክስ ውድቅ ማድረጉን ተከትሎ ባሳለፍነው እሁድ በጽህፈት ቤቱ በሚገኝበት ካይሮ ድንገተኛ ጉባኤ ያደረገው የአረብ ሊግ የኢትዮጵያ ተደጋጋሚ ጥቃት አደረሰችብኝ በሚል የሊጉ አባል በሆነችው ሱዳን በኩል የቀረበለትን ክስ ተመልክቶ ነበር። ኢትዮጵያን በጋራ በማውገዝ የኮሌክቲቭ ሴኩሪቲ ውሳኔ እንዲያሳልፍ ነበር ተገምቶም ተጠብቆም የነበረው። ግን በሊጉ ታሪክ በከፍተኛ የአባላት መከፋፈል ውጥረት ነክሶ ታይቷል። አስቸኳይ ጉባኤ የተካሄደበት እንግዲህ በዚህ በሳምንቱ መጨረሻ ላይ ሁለቱ ሀገራት የጋራ ውይይት በማድረግ ለችግሩ ዘላቂ እልባት እንዲሰጡ የሚል የጋራ አቋም በመያዝ ነው መጠናቀቁን የሰማነው። በአስቸኳይ ጉባኤ ሱዳን ያቀረበችው ክስ መረጃ የሌለው በፈጠራ የተሞላ ነው በማለትም አንዳንድ የሊጉ አባል ሀገራት ሞግተው እንደነበርም ለማወቅ ተችሏል። የተወደዳችሁ ቤተሰቦቻችን ቀደም ሲል የሰማችሁት የእጃችን ገብተው የነበሩትን አጫጭር መረጃዎች ነው። በእነሱን በዚህ ያጠናቀናል። አሁን ወደ ዋናው የሞርስ ሀሳብ ነው የምንሻገረው። ቀደም ሲል በመግቢያችን ላይ ለማለት እንደሞከር ነው ዛሬ የምናተኩረው ሰሞነኛ በነበረው የበረከት ወርቁ አደራ ወይም በረከት ገበሬዋ ተብላ በምትጠራው እህትና እሷን ገጠማት በተባለው የወንጀል አድራጎት መጠርጠር ጋር በተያያዘ እየተናፈሱ ያሉ አንዳንድ ጊዜም ቀድመው ከፍትህ በፊት ህዝቡ በተለያየ አጋጣሚ ትክክለኛ ፍትህ ሳይገኝ ውዥንብር ውስጥ እንዲገባ የሚዳርጉ ነገሮችን ታዝበናል። ከምንም ነገር በላይ እንግዲህ መነሻ የሆነው ሳልፈለግ ሳይነገረኝ ፖሊስ ትፈለጊያለሽ የሚል ማስታወቂያ እንዴት ያወጣብኛል በሚል የመልስ ምት ነው እንግዲህ ከሷ አካባቢ እየተሰነዘረ ያለው። ስለዚህ በቀደም ተከተል ከዚሁ እንጀምራለን። የፌደራል ፖሊስ ጠረጠርኩኝ ብሎ ባለው የወንጀል አድራጎት ላይ ስሟ የተጠቀሰው በረከት ወርቁ
ትፈልጋለች ፈልጋታለሁ አለ። እንግዲህ ፈልጋታለሁ ለማለት ፖሊስ ሊያሟላቸው የሚገባቸው ነገሮች እንዳሉ ይታመናል። እንኳን ከዚህ በፊትም ታስራም ነበር። የዛን ጊዜ ቃሏን የሰጠች ጊዜም የመኖሪያ አድራሻዋን እንዲሁም የስራ ቦታዋን ያውቀዋል። ስለዚህ በመኖሪያ አድራሻዋ መጥሪያ ይልካል። በ24 ሰዓት ውስጥ መቅረብ ካልቻለች ወይም ደግሞ መጥሪያውን ለመቀበል ፈቃደኛ ካልሆነች ወይም ደግሞ የወንጀል አድራጎቱ ከባድ በሆነ ጊዜ በድንገት ባለችበት ቦታ የፍርድ ቤት መጥሪያን በፖሊስ ቁጥጥር ስር መሆኗን የሚያመለክት ይህን መጥሪያ ከሚሰጡት የጸጥታ ሰራተኛ ጋር አብረው ይምጡ የሚል መጥሪያ በያዘበት ሁኔታ ሊያገኛትና ሊወስዳት ይችላል። እነዚህ ነገሮች ባልተሟሉበት ሁኔታ ግን የወንጀል አድራጎት ፈጸመ ብሎ የጠረጠረውን ሰው እፈልገዋለሁ ብሎ በተለያዩ የብዙሃን መገናኛዎች ጥሪ ሊያደርግለት ይችላል። ይሄ ነው እንግዲህ ፕሮሰሱን ጠብቆ ፌዴራል ፖሊስ ያደርጋል ብለን የምናምነውም አካሄዱ እሱም ያደራጀው የምርመራ መዝገብ ይሁን በጥቆማም የመጣ የክስ ጥቆማም ይሁን ተከሳሽን ባላገኘበት ሁኔታ መርማሪው ከዛው ከቢሮ ሳይወጣ የምርመራ መቅደሙንና መዝገቡን እያዘጋጀ በአንድ እጁ መጥሪያ ጽፎ ለብዙሃን መገናኛ ልኮ ገሌን ፈልጓለሁ የሚልበት የትኛውም አሰራር ላይ አልተመለከተም። እንደዚህ ይሆናል ተብሎም አይገመትም። እንግዲህ ይህንን አሟልቶ ነው ተብሎ ስለሚታሰብና ስለሚታመን በህግ ቁጥጥር ስር የዋሉ አሉ። ያልተያዙት ናቸው 4 ሰዎች። እነዚህ ሰዎች ፈልጋቸዋለሁ ብሎ ማለቱ እንግዲህ ቀደም ሲል ፕሮሲጀሩን ወይም ሂደቱን ለመግለጽ ሞክረናል። በማንኛቸውም አግባብ የወንጀል አድራጎትን ጠረጠርኩኝ ብሎ ፖሊስ ከተናገረ በኋላ አሁን እኔ እያለሁ እንዴት ትፈለጊያለሽ ተብዬ ማስታወቂያ ያወጣብኛል፣ እንዴት ጥሪ ይደረጋል? ይሄ አንድ እንደ ንጹህ ሰው የመቆጠርን መብቴ ተጋፍቶብኛል ወይም ይጋፋብኛል ብላ እንደ ሐሳብ ጉንጭ የሚያለፋ ቢሆንም እንደ ሐሳብ ልታነሳው ትችላለች። በተረፈ ግን እውነተኛ የሆነ ሰው ይህን ተከትሎ ከቲክቶክ መንደር ላይ እኔ እንደዚህ አድርጌ እኔ እንደዚህ ሆኜ ሰነድ አለኝ፣ ማስረጃ አለኝ፣ ወረቀቶች አሉኝ የምትላቸውን ነገሮችን ሳንወድ በግድ ለመስማት ችለናል። እንደዚህ አይነት ወረቀቶች ካሉ ወረቀቶቹ ብቻቸውን ደብዳቤዎቹ የመንግስት መስሪያ ቤቶች የተጻጻፉት ወረቀት ብቻ ማህተም ቢኖረው ማስረጃ ነው ወይ የሚለውን ነገር ደግሞ ማጤን ያስፈልጋል። እውነት ተጽፏል ወይ? ትክክለኛ አውተንቲኬት የሚደረግ የኃላፊ ፊርማ ነው ወይ ወይስ ስለ ተብሎ የተፈረመ ነው ወይንስ የድንች ማህተም ነው? ፎርጅድ ተብሎ የሚባለውን እንደዛ ነው ወይ የሚባለው ነገር በፎረንሲክ የሚጣራ ነገር ነው። እሱንም ራሱ ደብዳቤውን ጎላ አድርጎ በማሳየት እዛው ቲክቶክ መንደር ላይ የሰነበተችበት ላይ እንኳን የማሳየት ልክ ይልሃለው ከምትለው በቀር አንድ ሰው እሷ ያለችውን ይሁን ሌላ ተመሳሳይ ወረቀት እየገለባበጠ ከማየትና ከዛ የዘለለ ምንም ነገር ሳይደረግ ማስረጃ እንዳላት ተደርጎ ሰው ውዥንብር ውስጥ እንዲገባ ተደርጓል። እንግዲህ ሶስተኛው ነገር ከዚሁ ጋር ተያይዞ ቀደም ሲል የተነሳችው እንደሆነ ነው የሚታመነው። ምክንያቱም የገጽታ ከዚህ ከልጅ ጋር በምታደርገው ንግግር ላይ የፊት ገጽታ ልዩነት አለባት። ቀደም ሲል የተነሳችው እኔ እዚሁ አዲስ አበባ ማነው እዚሁ ነኝ ያለሁት ከሀገርም አልወጣሁኝም ብላ መጀመሪያ ሰሞን ላይ በስሜታዊነት በጻፈችው ጽሁፍ ላይ አስደግፋው የነበረው ምስል
የቆየ መሆኑን አመላካች ነው። እንግዲህ ከአልበም ውስጥና ከፎቶ ጋለሪ ውስጥ እየወጣ የሚፖሰት እዚሁ ሀገር ነኝ ብሎ የፖሊስን ከፍለጋ ታቀብ ወይም ደግሞ እዚሁ ሆኜ ማግኘት ያልቻልክ አይነት ነገር እንዴት ማስታወቂያ ታወጣለህ? በሚያስመስል ሁኔታ የፖሊስንም ስራም ስምም የሚጋፋ ነገር ታዝበናል። ምናልባት እሷም የተሳሳተችው ነቅሰን እናወጣለን። በፖሊስም በኩል ግልጽ መደረግ ያለባቸው ነገሮች አሉ። ምክንያቱም ከመርማሪው አልፎ ወይም ጉዳዩን ከያዘው መምሪያ አልፎ እንደ ተቋም የተቋሙን ስም ለማጥለሸት ሙከራ እየተደረገ ስለሆነ ይሄ ተቋም ደግሞ ባለፉት ዓመታት ከፍተኛ አመራሮች፣ መካከለኛ አመራሮች እንደየ ፕሮቶኮል እንደየ ኃላፊነታቸው ምን ያህል ለሪፎርሙ ዋጋ ሲከፍሉ እንደነበረ መታዘብ ለሚችል ሰው ትንሿን የታየች ለውጥ ብርሃን በተቋም ውስጥ የበለጠ እንዲጎለብት ለማድረግ መሞከርና መጣር እንጂ መልሶ የተቋሙን ስም ማጥፋት፣ ወደ ትላንትና ወደ ነበርክበት ታሪክ ተመለስ፣ የኋልዮሽ ሩጥ ብሎ እጅ መጠምዘዝ ይሆናል። ስለዚህ ወደ ተቋሙም ስም ለመጠበቅ ሲባል ፖሊስም ትኩስ የሆነ የደረሰበትን በዚህ ጉዳይ ላይ ማብራሪያ ሊሰጥ ይገባል ለህብረተሰቡ። ምክንያቱም በህብረተሰቡ ዘንድ ከተፈጠረ ውዥንብር አንደኛው ወንጀል የሰራ ሰው እንደፈለገ መሆን ይችላል። ሁለተኛው ነገር በቲክቶክ እና በፌስቡክ መልስ ሰጠች አይደለም ወይ? ንጹህ ነች እሷ። በእርግጥ ፍርድ ቤት ብይን እስካላሳረፈ ድረስ ውሳኔ እስካልሰጠ ድረስ እንደ ንጹህ ሰው ነው የምትቆጠረው። ማንም ወንጀለኛ ነሽ ያላት ሰው የለም። ግን ለመጠርጠር በራሱ በወንጀል አድራጎት ተሳትፎ ነበረሽ ብሎ ጠርጥሬሻለሁኝ ብሎ ፖሊስ ሲል እውነት እዚህ ሀገር ከሆነች ለፍትህ ቀናኢ ከሆነች ወደ ፖሊስ ዘንድ መሄድ ነው። መረጃውንም ለፖሊስ መስጠት ነው። ባይሆን እስራት ይገጥመኛል ፈራለሁ ምናምን እንኳን የምትል ቢሆን እውነተኛ ማስረጃዎች እስከሆኑ ድረስ እኔ ጋር ያለው ማስረጃ ይሄ ነው ብላ መጀመሪያ ማስረጃዎቿን ልካሄን እየመረመራችሁ ጠብቁኝ እኔ መጣሁኝም እኮ ይቻላል። ግን የፖሊስን ሌሎችም አባላቶች ስማቸው አሁን ቆየት ሲል ብሎ ሲያድር ፖሊስ በወቅቱ መልስ ስላልሰጠ ስም እየተጠቀሰ ሁሉ እውነት ይሁን ውሸት አንዳንድ የሚያጠፉ አባላት አሉ አይደለም። በዛ ሂሳብ ሁሉም በአንድ አይን እንዲታይ የማድረግ በጅምላ የማድረጉን አጋጣሚ ልትጠቀምበት ሞክራለች። ይሄ ደግሞ የሚያዋጣ አይደለም። ትልቁ ስህተት ብለን ከማንሳታችን በፊት በሴትነቷ አንዳንዶች ሊያጣጥሉት እንደሚሞክሩም የምትሰራቸውን ስራዎች በተለይ በዚህ በእርሻው ስራ ሌሎች እንዲነሳሱ የማድረግ አጋጣሚ መፍጠር የቻለች ነች እና በእሷ እድሜ በሴትነቷ ገጠር ገብቶ አፈር መቆፈርን መምረጥ መቻል ሊያስመሰግን የሚገባ የስራ ባህሪ ሌሎች ላይም እንዲጋባ የሚያደርግ ነው። ይህን ላደረገችው ሌሎችም እንግዲህ ተቆጥሮ አንድ ሁለት ተብሎ ይሄ ነው ማለት ሀብት ቆጣሪ ባንሆንም ስራ መስክ የከፈትን ስላልሆነን የስራዎቿ እነዚህ ናቸው ብለን ዝርዝር ውስጥ ባንገባም በመስራት ደረጃ የስራ ባህሪ በወጣትነት ደረጃ ለዛም ሴት ሆና ብዙ አሽሟጣጭ ብዙ ጎንታይ ባለበት ሁኔታ ተቀብሎ ይሄንን ስራ ስራ እስከሆነ ድረስ ለቤተሰብ ገንዘብ ማምጣት እስከቻለ ድረስ የሚባለውን የግብርናውንም የሌሎችንም የልማት ስራዎች መስራቷን እናደንቃለን።
ይሄ የሚደነቀው አንደኛው ጎን ነው። የዚህኑ ያክል ደግሞ በተቃራኒው አንዳንድ ጊዜ ሁሉን ነገር በአግባቡና በልኩ መያዝም ጥቅም አለው። ያልሆኑትንም ሆንኩ ብሎ መሻት እና አደባባይ ላይ ማውጣት እንዲህ አይነት አጋጣሚዎች ሲፈጠሩ መቁጠርና እየታሉ ባይ ጠያቂ ይበዛል። የዛን ጊዜ ወደ ቤተሰብም የሚያመራ ጉዳይ ይሆናል። ወደ ጓደኛም የእስከዛሬው ለካ ለፊልም ለማሳያ ያክል ይህን ያክል ነው እንዴ ተደረገው? ከአንድ ሄክታር ላይ 100 ኩንታል ነው ሰራው ብለሽ አልነበረም እንዴ? ለካ ከአንድ ሄክታር ላይ 50 ኩንታል ነው እንዴ የምትሰሪው? ወይም ደግሞ 10 ኩንታል ነው ወይም የምትሰሪው? ቆጣሪ ይመጣል። ይሄ የሀገሪቱ ገቢ ስራ ስለሆነ አይደለም፣ ለግብር ሲባል የሚባል ነገር አይደለም። ሌሎች ሰዎች ሌሎች እሷን የሚከተሉ ሰዎች የእሷ የስራ መስፋፋት ለነሱ እኔ መለወጣለሁ ቤተሰብ ይለወጣል የሚል ስሜት ውስጥ እንዲገቡ ስለሚያደርግ ያንን ባዩ ጊዜ እንደተጠበቀው በየሚዲያው እንደተወራው በየፌስቡክ እንደተጻፈው ባልሆነ ጊዜ ወሽመጣቸው ይበጠሳልና የሚጓጓለት የነበረውን የስራ ባህል ያዳክማል። ስለዚህ አንደኛው ብዙ ባልተሰራበት ሁኔታ ከብዙ በላይ ብዙ እንደተሰራ አድርጎ ራስን የሚዲያ ሽፋን እንዲያገኙ ማድረግ መጨረሻ እንዲህ አይነት ነገሮች ሲያጋጥሙ ያው የሚፈጠረውን ነገር እያየን ነው። ምክንያቱም መልስ የሰጡ እየመሰሉ እሷ ላለችው ነገር ድርጊቷን ከተጠርጣሪነቱን ውሳኔ ሰጥተው ማስረጃ ግራቀኝ ሳያዩ የወሰኑባት፣ ግራቀኝ ሳይታይ ፖሊስም ከመነሻ ምንድነው ለክስ ምርመራ አቃቤ ሕግ ለክስ አመሳረት ምንድነው እጅ ላይ ያለው ማስረጃ ባልተባለበት ሁኔታ ያኛው ወገን ደግሞ ሲወስን እያየ ነው። ሌላው አንድ ምሳሌ እንግዲህ ማንሳት ግድ ሊል ይችላል። እሷ ካለችው እሷ ምንድነው ያለችው? ከገሌ ጋር ነገሌን አቃለው ነገሌ ጋር አቃለው የሚባል ነገር አላት። ከፍተኛ የሆኑ የመንግስት ባለስልጣናትን እንደውም ከዚህ ቀደምም አፏ ላይ የሚቀናትና አፏ ላይ የሚገባው ስማቸው ጠቅላይ ሚኒስትር ዶክተር አብይ ናቸውና ከሳቸው ጋር በተገናኘ ብዙ ጊዜ ስማቸውን ስታነሳ ትደመጣለች። እንደውም የእሷ ስም ማንሳት ይሻላል። አንዳንዱ ደግሞ አለ ጤነኛውን ሰው ኩላሊቴንም ቢሆን ይሰጣቸዋለሁ የሚል ሰው የሰማንበት አጋጣሚም ነበር። ያም ማለያ በአንድ ወቅት ግን እሳቸው የተናገሩትን ነገር እዚህ ጋር እንደ ማሳያ መጥቀስ ያስፈልጋል። የታማኝ ግብር ከፋዮች ለአገራቸው የቆጠረው በአግባቡ ግብር በሚከፈልበት ጊዜ እነዛን ግብር ከፋዮች ያበረታቱና ያመሰግኑ ነበረ። ከሽልማት በኋላ ባደረጉት ንግግር እና አንድነት ፓርክ ግቢ ውስጥ ነው ድንኳን ተጥሎ አገሪቱ ውስጥ ያሉ የሀገር ውስጥም የውጭም ለኢትዮጵያ መንግስት ግብር የሚከፍሉ ነጋዴዎች በሙሉ ተገኝተዋል እና ጠቅላይ ሚኒስትሩ ታማኝ ግብር ከፋዮችን ምስክር ወረቀት፣ ዋንጫ፣ ሽልማት ሸለሙና ንግግር አደረጉ። የማጠቃለያ ንግግር በርትታችሁ ስሩ፣ በሚከፈል ግብር ነው አገር ተመልሳ የምትገነባው። ይሄ የሚጠፋ ገንዘብ አይደለም። አሁን የከፈላችሁት ግብር ብላችሁ የከፈላችሁት የሚጠፋ አይደለም። መልሶ እናንተንም ህብረተሰቡንም የሚያገለግል ተግባር ላይ ነው የሚውለው። ይህንን ያሉት የዛሬ 3 ዓመት አካባቢ ነው። እንግዲህ ማለት የአዲስ አበባ የኮሪደር ስራ ባልተጀመረበት ምናልባት እሳቸውና የምህንድስና ሙያ ያላቸው ሰዎች እንዴት ይሁን የሚለው ነገሩን እየተነጋገሩበት ይሆናል እንጂ ቁፋሮ ባልተጀመረበት ወጪ ማውጣት ባልተጀመረበት ጊዜ ማለት ነው። እና መልሶ እናንተ ነው የሚጠቅመው ግን ከተለያዩ የመንግስት ባለስልጣናት ጋር ፎቶግራፍ እየተነሳችሁ
ገሌን አውቀዋለሁ ምትሉ በደዛ ብላችሁ ፎቶግራፍ እያሳያችሁ ደግሞ ሙስና ውስጥ የምትገቡ ሌብነት ውስጥ የምትገቡ ሰዎች አያዋጣችሁ፣ እረፉ። እንደዚህ ነው ያሉት እና ብዙ ጊዜ በስራ አጋጣሚ በሆነ ሁኔታዎች በግብዣም ይሁን በምን አጋጣሚዎች ሲፈጥሩ ከምናገኛቸው የመንግስት ባለስልጣናት ጋር ፎቶግራፍ መነሳት ይቻላል፣ ችግር የለውም። ያንን የስልካችን ስክሪን ሴቨር አድርገን ወይም ደግሞ የተለያዩ ብዙ ደግሞ ሲሆን በዋነኛነት ላይ የሚቀመጠው ላይ አድርገን ከውስጥ እያወጣን እያሳየን ሌሎቹን ማሸማቀቅ በሚመስል ሁኔታ የሚደረጉ ድርጊቶች ጠቅላይ ሚኒስትሩ እንዳሉት ነው፣ እረፉ፣ አያዋጣም፣ ከምንም አያድንም። ሲቀጥል ይህንን አይቶና ተመልክቶ የሚሳሳትም በብዛት የሚባል ነገር ነበር። የመንግስት ባለስልጣናትን ምስል በማሳየት እኔ እኮ ገሌ ወዳጄ ነው ይባልና ድንገት ደግሞ ከቀናው ያን ፎቶግራፍ አሳይቶ መልሶ ደግሞ ወደ ብሔሩ ከረጢት ውስጥ ይገባና አገልግሎት እንዲሰጠው የሄደበትን ቢሮ ኃላፊ አሸማቆ እሳቸውን ማካወቀ ነገሌ ቤተሰብማ ከሆነ ይባልና ያልተገባ ድርጊት ይደረጋል። እንዲህ የሆነ ይሄም ዝም እየተባለ ነው ነገሮች እየተበለሻሹ አንዳንዶቹ ራሳቸውን እንደ ሁለተኛ መንግስት እየቆጠሩ ያሉት። ስለዚህ ጠቅላይ ሚኒስትሩ ስለ እውነት ስለ አገር ማገልገል በታማኝነትና በቅንነት ወገንን ህዝብን የሚያገለግል ከምንም በላይ በትንሽዬ በሰራው ስራ ረክቶ ባጭር የማይቀጭ ረጅም አይቶ ረጅም የሚሰራ በራሱ በላቡ በወዙ ሀቅን ይዞ የሚሄድ ግን እውነትን አለባብሶ ሐሰትን ይዞ በአቋራጭ ለመክበር የሚደረገው ነገር እንደማይደግፉት በጣም እርግጠኛ ነኝ። ከተለያዩ ንግግሮቻቸው በተለያየ አጋጣሚ በካሜራ ፊትም ከካሜራም ውጭም ሲናገሩ የማየትና የማግኘት እድል ስለነበረ እንደዚህ አይነቱን ነገር አይቀበሉትም። ስለዚህ የእሳቸውን ስም ከጠራው ሌሎች የበታች ኃላፊዎች እንደየደረጃቸው አርፈው ይቀመጣሉ፣ ይሸማቀቃሉ የሚል የተሳሳተ ስሌት መያዝ የዜሮ ብዜት ነው። ስለዚህ በረከት እንዲህ አይነት ነገሮች ናቸው አሁንም የሚስተዋሉት። ጠቅላይ ሚኒስትሩን ስም ደጋግሞ ከመጥራትና በሳቸው ስም ስለተጠራ የፖሊስ አዛዡ፣ የምርመራ ክፍል ኃላፊው፣ መርማሪው ጉዳይን ያድበሰብስልኛል ብሎ አይነት ሐሳብ ከሆነ እንዴት አደረጋችሁት ብለው ነው እሳቸው የሚደውሉት። ይሄ ጉዳይ ምን ደረሰ ብለው ነው የሚደውሉት እንጂ አቋራጣችሁት የሚሉ አይመስለኝም። ስለዚህ ይሄ አንቺ ብቻም አይደለም የሷ ብቻም አይደለም፣ በተለያየ አጋጣሚ የምናስተውላቸው አንዳንዴ መረር ሲለን አልበዛም እንዲምታደርጉት እስከማለት የሞገት ናቸው ሰዎች አሉ እና በጠቅላይ ሚኒስትሩ ስም መነገዱ እንኳን የሚያዋጣ አይደለም። ትንሽ ሊያዋጣ የሚችለው ነገር ምንድነው? ስርጭት ላይ ሲጠይቅሽ ለነበረው ሰው እንዳሳየሽው አይደለም። ወደ ፖሊስ ጋር ሲመጣ ፎረንሲክ የሚባል ነገር አለ፣ ይመረመራል እና ገሌም ይስራው ገሌም የፕሮቶኮል ቁጥር የሚኖረው የወጪ የተደረገበትም ቀን የሚኖረው የኃላፊውም ስም የሚኖር ትክክለኛው የኃላፊው እሱ ነው ወይ ፈረመው የሚባለው ነገር ይመረመራል። እንግዲህ ሌላው ይሄ ነው። ከወጣሽ በኋላ ባለፈው እስር ቤት ነበርሽ፣ ከወጣሽ በኋላ እነዚህ ነገሮች ሁሉ አፕን ማድረጋቸውን በተለይ ነዳጁ መሸጡን ካወቅሽ ገንዘብ መልሱልኝ ለፌደራል ፖሊስ ማመልከቻ ነበር ካልሽ እሱ ጉዳይሽስ ምን ደረሰ? በቃ እንደዚህ እንደዋዛ ነው ተነግሮ የሚተወው። ስለዚህ ህዝቡ በተሳሳተ መንገድ ይፈርድልኛል አይነት ነገር ፍትህ ይዛባል። ፍትህ ሲዛባ ደግሞ ባንቺ ላይ ብቻ ሳይሆን ሌሎቹም ባንቺ አይነት መንገድ ላይ ከሄድባቸውና ለሌሎቹም ጦስ ነው የሚሆነው።
ከምንም በላይ ደግሞ አሁንም አገር ውስጥ እንዳለሽ እንኳን ብታስመስይም አንዳንድ ምልክቶች ቀደም ሲልም እንደነገርኩሽ ከዛ ልጅ ጋራ ባወራሽበት ጊዜ የነበረው የፊትሽ ገጽታና ምትለጥፊያቸው ፖስት የምታደርጊያቸው ምስሎች ግን ልዩነት አላቸው። ስለዚህ አገር ውስጥ አይደለሽም ማለት ነው። አገር ውስጥ ብትሆኚ ኖሮ ፖሊስ ፈልጋታለሁ የሚልም ማስታወቂያም አያወጣም ነበር። ለማንኛውም መጠርጠር፣ መያዝ፣ ፍትህ ማግኘት እንዳለ ሆኖ ሩቅ ነኝ ከሚያስብሉና አንቺ እዛ የለሽም እንጂ ከምልበት አንደኛው ምክንያት በርቀት ያለ ሰው እንደሚያወራው አይነት ወሬዎችን ወይም ንግግሮችን ስላደመጥኩ ነው። የጣት የምትቀስሪባቸው የፖሊስ አባላት አሉ። ሌላም ሰውም አለ። የ5,000 ብር ተቀብሎኛል ብለሽ የምትዩ አወንታን ይሄን እርግጠኛ ሆኖ መናገር ይቻላል ከአንዳንድ መረጃዎች። እሱ ላይቀበልሽ ግን እሱ ባይቀበልሽ ምንድነው የሚሆነው መሰለሽ? በምን ቴክኒክና በምን ታክቲክ ያንቺ ስልክ አጥፍተሽ ነው መሰጫቸው አይደለም ለፖሊሶቹ። ፓስዋርድ የለውም ስልክሽ ተከፍቶ ቴሌግራም አፕሊኬሽን ወርዶ ባንቺ ስም ገንዘብ ላኩልኝ ተብሎ እዛ ጋር ያለውን የፖሊስ ስም ማጥፋት። በነገራችን ላይ የተወደዳችሁ ቤተሰቦቻችን ይሄን ጉዳይ ርዕሰ ጉዳይ አድርገን የሞርስ ሀሳብ ብለን የመጣንበት ለላይክ እና ለሼር ለሰብስክራይብ አይደለም። ጀግናን መፍጠር፣ ጀግናን ማመስገን፣ ጀግናን መፍጠር ነው በሚል ዓላማችን የሚታወቀው መርሃ ግብራችን በዋነኛነት አትኩሮቱ ሲቪሊያንም ቢሆኑ ግን በዋነኛነት አትኩሮቱ የጸጥታ ኃይሎቹ ላይ ስለሆነ መከላከያና ፖሊስ ላይ የጸጥታ ተቋማት ላይ ያሉትን ሰዎች እሳቸውን መንቀስ፣ ድክመታቸውን መንገር፣ ጠንካራ ጎናቸውን እንዲጎለብት ማገዝ ስለሆነ አሁን የመጣንበት አንደኛው የዛሬው መርሃ ግብር ዋነኛ ዓላማ አወቁትም በሕግ ይጠየቃሉ፣ አላወቁትም ስማቸው ጠፍቷል። ሌት ተቀን በእውነተኝነት በታማኝነት የሚያገለግሉ ሰዎች ወይም የፖሊስ አባላት የመኖራቸውን ያክል አንዳንድ ባልተገባ ድርጊት ላይ የሚገኙ ተቋሙንም ቅርብ አለቆቻቸውንም የተቋሙ ከፍተኛ የስራ ኃላፊዎችም የሚያሰድቡ ሰዎችና አባላት እንዳሉ ይታመናል። እነዚህን አባላት መጥፎ የሚሰሩትን ደግ የሚያደርጉትን ጎበዞች ብለን ልናጨበጭብላቸው፣ ባኔጣችን ልናነሳላቸው፣ አሁንም በታማኝነትና በቅንነት በሰብአዊነት ዜጎችን እንዲያገለግሉ የገቡለትን ቃለ መሐላ እንዲያከብሩ እናበረታታለን። በከንቱ ስማቸው የጠፋውን ደግሞ ስማቸው መጥፋቱ እያመመን አጥፊው በሕግ እንዲጠየቅ ደግሞ የበኩላችንን ጥረት እናደርጋለን። እነሱ ያጠፉትን ደግሞ ራሳቸው በቅርብ አለቆቻቸውም ይሁን በአስተዳደራዊ እርምጃ እንዲቀጥሉ ደግሞ እንፈልጋለን። እውነት ያንቺን ስልክ ከፍቶ ቴሌግራም ከፍቶ አፕሊኬሽኑን አውርዶ ገንዘብ ሰብስቦ የነበረ አባል ከተገኘ ኮሚሽነር ጀነራልም ይቆራቆራቸዋል ብዬ አስባለሁ። ስለዚህ እንዲህ ያደረገ ሰው ላይ ወደ ኋላ ማለት አያስፈልግም። በከንቱ ግን በርቀት ነውና ሆነ ያለሁት እኔ አልገኝምና የነገሌን ስም ባጠፋ ወይኔ እንዲያረሽ ተበድለሻል፣ ይሄ ፌስቡክ ላይ ያለውን አርበኛ አንቀሳቀሽ ጩኸትና ሙቀት ፈጥራለሁ አይነት ስሜት ከሆነ ትጎጅበታለሽ እንጂ አትጠቀሚበት። ጠቅላይ ሚኒስትሩ አብይ እኔ አንቱ ስላቸው ያራኳቸው ነው የሚመስለኝ። እኔ አንተ ስለው ነው አንተም አልሽው አንቱም አልሻቸው። እሳቸው በሚመሩት መንግስት ውስጥ ያለ እሳቸው የሚያዙት እሳቸው መዋቅር ውስጥ ያለ የፌዴራል ፖሊስንም ሆነ የሌላን የአዲስ አበባንም የክልልንም ፖሊስ ስም ማጥፋት ባላደረገው ነገር እሳቸው ራሳቸውም እኮ አይመቻቸው። ይሄን አስበሽዋል? ስለዚህ ዛሬ የመጣንበት አንደኛው ይሄ ነው። ለጸጥታ ኃይሉ ለፖሊስ፣ ለመከላከያ፣ ለደህንነቱ ያልተገባ ስም ሲወጣለት ያልተገባ ስም ወጥቶልሃል፣ ስሜ እንደዚህ የተደረገው እንደዚህ ነው ብለህ አስተካክል።
ብለን ልንለው ማለት ነው። ምክንያቱም እስካሁን ድረስ ሲሰራ የነበረው የሪፎርሙ አካል ከነበረው አንዱ ታማኝና ንጹህ እጅ ንጹህ ልብ ታማኝ ባህሪ ያለው የፖሊስ አባል ነው እንዲኖር የሚያስፈልገው። አንዳንድ ከዛ ከመስመር ወጣ ያሉና ብዙ ነገር የሚያደርጉ አሉ። በቀደምታም እያየን ነው። በቂም በቀል ተነስቶ አንዱን ወንድማችንን የገደለ የፖሊስ አባልን አይተናል። ያ ስሜት የሚቀሰቅስ የሚያስኮርፍ የሚያስቆጣ ነገር ነው አሉ። እንደዚህ አይነት ጉቦ የሚቀበል የፖሊስ አባል አለ። ተቋሙ ግን አይደለም እየተቀበለ ያለ። እንዳልኳችሁ አሁን ባለፈው ሳምንት ውስጥ ሰው ጥይት ተኩሶ የገደለ የፖሊስ አባል አለ፣ ግን ታስሯል። እንደዚህ የሚያጠፉ የፖሊስ አባላትን በህግ መጠየቅና ከስህተታቸው እንዲማሩ ሌሎች ጓደኞቻቸው ያንን ታሪክ እንዳይደግሙ ማድረግ ተገቢነት አለው። በተረፈ ርቀት ነኛ አዲስ አበባ ከሆንሽ ለፖሊስ እጅሽን ስጪ፣ ያስኩት ማስረጃ ያዋጣኛል እስካልሽ ድረስ ህዝቡን አደናግራችሁት ውዥንብር በመንዛት ይሄ ሁሉ ማስረጃ እያላት ተብሎ በዙም የሚያልቅ በዲጂታል ሲስተም የሚያልቅ ዳኝነት ውስጥ ከታችሁት ህዝቡን ግራ አታጋቡት። ህዝቡ ግራ መጋባት ብቻ ሳይሆን ሌላም ነገር ቢል እንዳንፈርድበት በግድ እየጋበዛችሁት ነው። ቲክቶክ ወይም በፌስቡክ አይደለም ትፈለጊያለሽ በነዳጅ መጥፋት ጠርጥር ያለሁኝ ያሉሽ ፌስቡክ እና ቲክቶክ ባለቤቶች አይደሉም፣ የፌደራል ፖሊስ። ስለዚህ እዛ ቢሄድና ማስረጃው እዛ ቢመረመር ኖሮ ሰው ግራ አይጋባም። አሁን ላንቺ የሚደርሱሽ የስልክ ጥሪዎች እንዳሉ የሁሉ ነገር እያለ ምንም አትሆኝም አይነት ድሮም እዚህ ሀገር የሚሰራና የሚፍጨረጨር ሰው አይወደድም የሚሉ የስልክ መልእክቶች፣ ቴክስቶች ምናምኖች ሊገቡልሽ ይችላሉ። እሱ ግን ሙቀትና አዋራ ነው። ከወገኖችሽ ጋር ከጀመርሽ ወደፊት ካለሽ ህልም ጋር ያጣላሻል እንጂ ፍትህ ከፌስቡክ እና ከቲክቶክ አይገኝም። በመሰረቱ ልቅም ተደርጎ እንኳን ያው እንኳን በጥሩ ካሜራ እንኳን በደንብ እንዲነበብ ሰው እንዲያነበው ረጅም ሰዓት እየቆየ ፎርጅድ እንኳን ቢሆን ለጊዜው የሰዎችን አሳሰብ ለማናወጥ እንዲመች የሚነበብ ነገር እንኳን ባልታየበት ሁኔታ ይሄ ያለኝ ሰጠች ይሄ የለም ወይ ልከለ ይሄ የለም ወይ የዚህ ማስረጃ አለኝ ገሌ ጽፎልኛል እንዲህ በማለት ምናልባት ሰምታችሁ ከሆነ የፌደራል ፖሊስ ባለፈው ይፋ ያደረገው ከሰው ንክኪ ነፃ የሆነ የፖሊስ ጣቢያ መመስረቱን ተናግሮ ነበር። ይሄ ፖሊስ ሳይኖር ተበድያለሁ፣ በዚህ ሰዓት እንደዚህ ሆኛለሁ፣ ገሌ ይባላል እንደዚህ አድርጎኛል፣ እንደዚህ ሆኛለሁ፣ ስሙን አላውቀውም ወይ እንዲህ ተብሎ ቅሬታን ለፖሊስ ልክ አቤት እንደማለት ክስ እንደማቅረብ እንደሚደረገው ሁሉ እዚህ የፖሊስ አልባ ጣቢያ ውስጥ ማመልከት ይቻል ይሆናል። ፍትህን ግን በቲክቶክ እና በጓደኝነት በመናምን ሊገኝ አይችልም። እኔ ፌደራል ፖሊስ ይዞታል። በመጨረሻ ጊዜ የተወደዳችሁ ቤተሰቦቻችን እንድታሰምሩልኝ የምፈልገው ነገር በበረከት ወርቁ አደራ፣ በበረከት ገበሬዋ ጉዳይ ነዳጅም ይሁን ወርቅም ይሁን መቼም ለአንድም ጊዜ ይሁን ለዘላለምም ይሁን ለተወሰነም ላተወሰነም ጊዜ እንደማለት ነው። አንድ ቦቴ መኪና ይፈቀደላት 10,000 ቦቴ ይፈቀደላት፣ እውነተኛ ወርቅ ማዕድን ቦታ ይኖራት፣ እውነተኛ ያልሆነ የወርቅ ማዕድን ቦታ አይኖራት፣ ፍቃድ ይኑረው አይኑረው እዚህ ውስጥ አልገባም። አንደኛ ነገር የፖሊስን የምርመራ መዝገብ አበላሽበታለሁ። በክስ በጥርጣሬው የክስ ጭብጥ ላይ አስተያየት አልሰጥም። እሷ አለኝ በምትለው ማስረጃ ላይም አቅርቢው ትድኝበታለች ከማለት በዘለለ ሌላ ነገር አይደለም። ከዚህ አልፎ ግን ገና ለገና አዲስ አበባ ውስጥ የለሁኝም በሚል ስሜት በሚያስመስል ስሜት የፖሊስ አባላትንና ተቋሙን ማጠልሸት ግን የህግ መጠየቅ ጣጣን ከማብዛት የምርመራ መዝገብ ገጾችን ከማብዛት ውጪ የሚፈይደው ነገር የለም። እነማን እንቅልፋቸውን አጥተው
ሪፎርሙ እውን እንዲሆን ሲሰቃዩ እንደነበር በታሪክ የሚገለጥ ነገር ነው። እንደዛ ሆኖ ምናያቸው ፍንጮች አሉ እድሜ በሰጠኝና ይበልጥ ለውጡን ባየሁት የሚያስብል። ስለዚህ መልካም ጅምር አለ ሊበረታታ ይገባል ስንል መልሶ ቢወቅቱት እንቦጭ እንደሆነ አድርጎ ማቅረቡ ከተጠያቂነት አያድንም። ስለዚህ ጣጣውን ከፖሊስ ላይ ተነሽና በጠረጠረሽ እኔ አልሰረኩም ሰርቄያለሁ አልሰረኩም የሚለው ሙግት በቲክቶክ እና በፌስቡክ የሚያዋጣም ከሆነ በተጠረጠርሽበት ስምሽ በተነሳበት ጉዳይ ላይ ብቻ ሌሎች ስምሽን ያላነሱ ሰዎች ጋር አይሂድ። ምክንያቱም ይሄ ሁሉንም እንደ ተቋም 1 3 5 7 አይነት ከስርዓት የወጡ ሰዎችን እንኳን አርቆ ባህሪያቸው እንዲስተካከል ለማድረግ የሚያስቸግራል። እነማን እንደሆኑም ማንነታቸው እንዲደበቅም ያደርጋል በዚህ አይነት ማሸፋፈን። በተረፈ ሌላው ቢቀር ጠቆመብኝ አስያዘኝ የምትይው አወንታ በሲሳም ራሱ ቢሆን እሱም ቢሆን እንደ ግለሰብ በህግ ሊጠይቅሽ ይችላል። ስለዚህ ግለሰቦች ጋር አትሂጂ፣ ግለሰቦች ጋር ሄዱ ይቅርብሽ፣ ጉዳይሽ ላይ ብቻ አጠንጥኝ። በዋናነት ግን በዙም የሚደረግ ፍትህ የለም። አንዳንድ የዋሆች ባሉበት ሆነው ከእንግዲህ በኋላ ምንም አይነት የወንጀል ስራ ብሰራ በቲክቶክ እና በፌስቡክ መልስ ሰጣለሁኝ የኔን ቲፎዞች በዙሪያ ይዤ የሚል ስሜት እንዲያድርባቸው ተፈልጎ ከሆነ ይሄም አይሆንም፣ የፍትህ ስርዓቱም የሚፈቅደው አይደለም። ስለዚህ ህብረተሰቡን ውዥንብር ውስጥ አትክተቱት። በዋናነት በነጥብ ብናስቀምጠው በአንቺ ጉዳይ ወይ በበረከት ወርቁ አደራ፣ በበረከት ገበሬዋ ጠንካራ ጎንሽና የሚመሰገነው ልትበረታች የሚገባበት ቀደም ሲል በመግቢያ እንዳልኩት በሴትነትሽ በወጣትነትሽ ልታደርጊያቸው የቻልሻቸውና የሞከርሻቸው ነገሮች ሌሎች እህቶችን የሚያነሳሳ ስለሆነ ባርኔጣችንን እናነሳለን። ጎበዝ በርቺ። አሁን ፖሊስ ለጠረጠረበት እንዳልሽው ማስረጃሽ የሚያወጣሽ ከሆነ በጉዳይሽ ላይ ብቻ ጸኝና ቆይ እንጂ ፖሊስ አገኘሽም አላገኘሽም እጅሽን ሰጠሽም አልሰጠሽም ሌሎችን በሚያወናብድ ውዥንብር በሚነዛ መልኩ ፍትህ እንዲዛባ የሚያደርግ ነገር አታድርጊ ነው ዋናው መልእክት። ሲቀጥል ተቋሙን ደግሞ ለቀቅ አድርጊው። ምናልባት ፎቶግራፍ የተነሳሻቸው ከፍተኛ ባለስልጣናት ምናምን አብረው እዛ ውስጥ ያሉ ሰዎች ሊኖሩ ይችሉ ይሆናል። ግን ከነሱ ጋር ፎቶግራፍ መነሳት ፍትህ ለማዛባት ምናልባት ሊደብቅ ከቻለ 2 ቀን 3 ቀን ዝግዩነት እንዲኖረው ያዘገይ እንጂ ፍትህ ተደብቃ አትቀርም። ስለዚህ ከተቋሙ ላይ ወረጂ ለማለት ነው። እና አንዳንድ የባህሪ ጉድለት ያለባቸው የፖሊስ ስልጠና ተፈጥሯዊ ባህሪያቸውን ሊመልስ ያልቻለ ግለሰብ ፖሊሶች ቢኖሩ እነሱን መክሰስ ነው። በአደባባይ ስም ማጥፋት ግን ባልተረጋገጠና ላንቺም ጥሩ አይደለም። ስሙ ተነስቶ ለጠፋበትም ሰው ጥሩ አይደለም፣ ለተቋሙም ጥሩ አይደለም። ስለዚህ የሞርስ በውትድርና በፖሊስ ጉዳይ ላይ ስለሚያጠነጥን የራስ ጉዳይ በሚለው ነው ልንመጣ የቻልነው እንጂ የፖሊስን የምርመራ መዝገብ ለማደናቀፍ የሚረዳ ሀሳብ አስተዋጽኦ ለማድረግ ወይም አንቺን በዛው በቲክቶኩ የፍትህ አደባባይ ላይ ሊያጠፋሽ የሚችል በርቺ የሚል የማይሆን ማንቆለጳጰስ ለመሰንዘር አይደለም። አሁንም ለሶስተኛ ጊዜ ደግሞ አለው በሰራሻቸው ለመስራት ባቀርሻቸው አክብሮታል። በአጋጣሚ ቢሮክራሲውን ለማለፍ በተለያየ ሁኔታ የሰው ልጅ ፍላጎቱ ስለማያልቅ የሚያማልሉ ነገሮች ቀርበው
ተሳስተሽም ከሆነ የሚያወጣሽ እጅሽ ላይ ያሉት ማስረጃዎች ብቻ ናቸው እና የፍትህ አደባባይ ምናልባት ጥናት ሊፈልግ ይችል ይሆናል እንጂ በዚህ ባንቺ ጉዳይ ይሄ ነገር ከተነሳ በኋላ በተለይ በቲክቶክ ላይ ያ ሁሉ ዘመቻ ከተደረገ በኋላ የብዙ ሰዎች አመለካከት ማስረጃ መረጃም በማያድነን አይነት ስሜት ውስጥም ተገብቷል። ያንቺን ጉዳይ ጨረስኩ። ሌላው ለፌደራል ፖሊስ ነው። የፌደራል ፖሊስ ጉዳዩን ያስከው አንተ ነህ። የምርመራ መዝገቡን የሚያጠሩት የያዙት እየመረመሩ ያሉት ለአቃቤ ሕግ ክስ መሰራረት እንዲረዳቸው እያዘጋጁ ያሉት መርማሪዎች ናቸው። ምናልባት እስካሁን ድረስ የነበረው የማህበራዊ ገጾችን ጩኸትና ቲፎዞ እያየን ስለነበር በዚህ አጋጣሚ ፍትህን ለመደበቅ መርማሪዎችን ለማሸማቀቅ አንዳንድ ጊዜም ከተቻለም መዝገቡን አሽቀንጥሮ ለመጣል እድል አገኝ ይሆናል ባሉ ሰዎች የሚደረገውን ሙከራ አስመልክቶ መግለጫ ልትሰጠን ይገባል። ይሄ የተደረገው እንደዚህ ነው፣ አሁን ያለበት ደረጃ እዚህ ነው። በመጀመሪያ ነገር አሁንም ህብረተሰቡም እየጠየቀም ያለው ቀደም ሲል በመግቢያዬ ላይ እንዳልኩት በወንጀል አድራጎት ተሳትፏል ብለህ የጠረጠርከውን ሰው አድራሻውን ታውቀዋለህ፣ ከፍርድ ቤት የማዘዣ ትዕዛዝ ይዘኸው ትመጣለህ። አለበለዚያ የሚያስቸኩል እንደየ አድራጎቱ የማያስቸኩል ከሆነ መጥሪያ ተሰጥቶት ይመጣል። ሰውየው ታማኝ መሆኑ ይመጣል ተብሎ የሚታመንበትም ሰው ከሆነ የመርማሪው ሰልፍ ኮንፊደንስ ነው። ተጠርጣሪ አመልጠኝም ብሎ እስካለ ድረስ እነዚህ ሁሉ ሙከራዎች ተደርገው ካልሆነ ነው በመገናኛ ብዙሃን ገሌ ጠፍቷልና ፈልጓለሁ የሚባለው አይደለም። ፖሊስ ቸኮለ ወይስ አልቸኮለም ብለው የሚሉ ሰዎች መልስ ይፈልጋሉ። አንዳንድ ቦታ በአንዳንድ ግለሰቦች የሚፈጠረውን ህገወጥ ሁኔታ ይጠቅሱና ስራዬ ብሎ በታማኝነትና በሰብአዊነት በቅንነት እያገለገለ ያለውን አባል ስም ያጠፉታል። ስለዚህ የዚህች ልጅ ጉዳይ የበረከትን ጉዳይ እንዴት አድርገህ እስከ ትፈልጋለች ድረስ የሄድክበትን ድካምህን ለህብረተሰቡ ቢገለጽ እዚሁ አዲስ አበባ ቁጭ ብዬ ወይም ስራዬ ቦታ ሆኜ ነው ያለችው። አንዳንድ መረጃዎች እንደዛ አይደለም የሚያመላክቱት። ለማንኛውም እሱም የእናንተ ስራ ነው። ግን ተቋሙን ለመጠበቅ ስለሚኖርብን በቅንነት በታማኝነት በሰብአዊነት የሚያገለግሉትን አባላት ሞራላቸው መጠበቅ ስላለብን በዚህ ጉዳይ ላይ እንደው ጋዜጣዊ መግለጫ ተብሎ እንኳን ጋዜጠኞች ተሰብስበው እንኳን ባይሰጥ የፖሊስ ፕሮግራም አለ በቴሌቪዥን የሚሰራጭ እና እዛ ላይ እንደ አንድ ግብዓት ሆኖ ማብራሪያ ከወቅታዊ ሁኔታ አንጻር ሊሰጥ ይገባል። እዛ ውስጥ እንግዲህ ደከመኝ ሰለቸኝ ሳትሉ የምትሰሩት አባላት እያላችሁ በውጭ ያለነው ሰዎች እንደዚህ ቴሌግራም ከፍቶ ገንዘብ ሰብስቧል የሚባል አባል ካለህ ሰብስበህ አንድም ይሁን ሁለት በቁጥጥር ስር ማዋል ነው። ሌሎች ነገሮች ቢፈጠሩ ሌላ የወንጀል በቅብብሎሽ ሌላ ወንጀል እንዲሰራ ምክንያት የሚሆን ድርጊት ተፈጽሞ ቢሆንስ ጉዳዩ እንደቀላል የሚታይ አይደለም። ስሙን ለማጠልሸት የተሄደበት ርቀት ደግሞ ካለ ስሙን ያጠፋው ሰው የዛን ያክል መቀጣት አለበት። ይህን ለማለት ነው። የዛሬው የሞርስ ሀሳብ ይህንን ይመስል ነበር። በሞርስ የበላይ ጠባቂ ተዘጋጅቶ ወደ እናንተ እንዲደርስ በበረከት ወርቁ አደራ። ዛሬ ደግሞ የሰማሁት ላጠቃልል ስል ዛሬ ደግሞ የሰማሁት ሰሞኑ የተደረገው የቲክቶክ ዘመቻ አለቀና ነው መሰለኝ ወደ ብሔር ደግሞ ከረጢት ለመግባት ሙከራ ተደርጓል። እኔ ኦሮሞ ነኝ የሸዋ ኦሮሞ ነኝ የሚል ነገር ሰማሁ እና ፍትህ ብሔር የላትም። ስለዚህ
የሚያዋጣና የማያዋጣውን ነገር መያዝ ሌሎችን የዋሆችን ሊያጠፋ የሚችል መንገድ አታመላክቱብን ጎበዝ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ እና ዘር ከረጢት ውስጥ መግባትም አያዋጣም፣ ከባለስልጣን ጋር ፎቶግራፍ መነሳትም አያዋጣም። ጠቅላይ ሚኒስትር ዶክተር አብይን ማንቆለጳጳሱም ከሳቸው ጋር ፎቶግራፍ ተነስቻለሁ አንቱ ማለት እንደው ይከብደኛል አንተ ነው የምለው የፈለገ ነገር ይባል እሳቸውም አያስጥሉም። እና አንዳንድ ጊዜ እሳቸው ራሳቸው የተናገሩትን ነገርኳችሁ። ከባለስልጣን ጋር ፎቶግራፍ እየተነሳችሁ አታጭበርብሩ ረፉ ብለዋል። እና በባለስልጣን ስመነገድም ይብቃ፣ እናንተም ፎቶግራፍ የምትነሱ ባለስልጣናትም አልነሳም ማለቱ ይከብዳል መቼም። እና ስትነሱ በጆሮአቸው እንነሳ ፎቶግራፍ ያላሏችሁ ሰዎች አንድ ነገር ሾክ በሏቸው፣ ለመጥፎ ነገር እንዳትጠቀምበት በሉት እንነሳ የሚላችሁን ሰው። ለማንኛውም ዛሬ በበረከት ወርቁ አደራ ወይም በበረከት ገበሬዋ ጠንካራ ጎኗን እና ደካማ ጎኗን በዛ ላይ ደግሞ ያሰጋንን ነገር አንስተን የተወያየንበት የሞርስ ሀሳብ ይሄ ነበር። ቀደም ሲል እንዳልኳችሁ ለላይክ እና ለሰብስክራይብ ለሼር አይደለም ይሄን ፕሮግራም ያቀረብነው። ብትወዱ ላይክ አድርጉት፣ ብትፈልጉ ሼር አድርጉ ለሌሎች ወዳጆች። እንዲህ አይነት ምን ነቅሳቸው ጉዳዮችም ስላሉ ሌላም ጊዜም እንድንገናኝ ከወደዳችሁ ሰብስክራይብ ማድረግ ትችላላችሁ። የተቋም ጉዳይ እየጠፋ ያለውን ለመመለስ እየታተረንና እየደከመን የበለጠ የሚያጠፋብን ነገር ሲመጣ ቶሎ መመለስ ስላለብን ነው። የዛሬው የሞርስ ሀሳብ ይመስል ነበር። በቀጣይ በሌላ መርሃ ግብር እጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።